ሰላም ሁላችንም በህይወታችን ውስጥ ከባድ ጊዜያት ያጋጥሙናል። ፈተናዎች፣ ችግሮች። ግን እስቲ ይህን ጥያቄ እንጠይቅ። የእነዚህ ከባድ ጊዜያት ዓላማ ምንድን ነው? በዚህ ትንታኔ ውስጥ ፈተናዎች እንዴት አድርገው ጥንካሬ እንደሚገነቡና ማንነታችንን እንደሚቀርጹ በጥልቀት እንመለከታለን። እሺ፣ እስቲ ወደዚህ እንምጣ። በመከራ ውስጥ ደስታውን ፈልጉ ሲባል ትንሽ ግራ የሚያጋባ ነው አይደል? በችግር ጊዜ እንዴት ደስተኛ መሆን ይቻላል? ግን ይህንን እንደ መነሻ ጥያቄ አድርገን ከጀርባው ያለውን ጥልቅ ጥበብ መመርመር እንጀምራለን። ከብዙ ዘመን በፊት የተጻፈው ይሄ ቃል ለጥያቄያችን የመጀመሪያውን ፍንጭ ይሰጠናል። እዚህ ላይ ቁልፍ የሆኑት ቃላት ይመረመራል እና ይገነባል የሚሉት ናቸው። ይሄ ምን ማለት ነው? ፈተናዎች አንዲሁ በዘፈቀደ የሚመጡ ነገሮች ሳይሆን በውስጣችን የሆነ ነገር የሚሰሩ የሆነ ነገር የሚገነቡ ሂደቶች ናቸው ማለት ነው። እንግዲህ ይሄ መርህ በታሪክ ውስጥ በተግባር እንዴት እንደታየ እስቲ እንመልከት። ቃላት ብቻ ሳይሆን በተጨባጭ የሰው ልጆች ሕይወት ውስጥ እንዴት እንደተገለጸ ማየት ሐሳቡን ይበልጥ ግልጽ ያደርግልናል። እዚህ ላይ ሁለት አስገራሚ ታሪኮች አሉን። መጀመሪያ ዮሴፍን እንይ። በገዛ ወንድሞቹ ተከዶ ለባርነት ተሸጠ። ከዚያም በሐሰት ተወንጅሎ እስር ቤት ገባ። ነገር ግን በዛ ሁሉ መከራ ውስጥ ካለፈ በኋላ የብዙ ሚሊዮን ሰዎችን ሕይወት ከረሃብ አዳነ። በሌላ በኩል ደግሞ ጳውሎስን እንመልከት። ስፍር ቁጥር የሌላቸው መከራዎች አጋጥመውታል። ነገር ግን በአንዳንዱ መከራ ውስጥ እምነቱ እየጠነከረ ሄዶ ለብዙዎች የተስፋ ድምፅ ሆነ። ስለዚህ በሁለቱም ታሪኮች ውስጥ የምናየው አንድ እውነት አለ። ከባድ ፈተና ወደ ታላቅና መልካም ውጤት ተቀየረ። እሺ፣ በታሪኮች ውስጥ ምን እንደተከሰተ አየን። አሁን ደግሞ እንዴት ወደሚለው ጥያቄ እንሸጋገር። መከራ እንዴት ነው ጥንካሬን የሚፈጥረው? ከፈተና ወደ ጥንካሬ የሚደረገው ጉዞ ምን ይመስላል? ስለዚህ ጉዳይ ስናወራ እምነት የሚለውን ቃል ትርጉም በደንብ መረዳት አለብን። እምነት ማለት ሁሉም ነገር ሰላም ሲሆን ማመን ብቻ አይደለም። እውነተኛ እምነት ማለት በተለይ ነገሮች ሲከብዱና መውጫ ቀዳዳ በሌለ በሚመስልበት ጊዜ የሚኖርን ንቁ መታመን ነው። እና ይህ አይነቱ እምነት ነው በፈተና እሳት ውስጥ የሚፈተነው፣ የሚጠራው እና የሚጠነክረው። እንግዲህ ሂደቱ ይህን ይመስላል። መጀመሪያ ችግርን ፊት ለፊት እንጋፈጣለን። ያኔ ያ እምነት ያልነው ነገር ይፈተናል። በዛ ፈተናው ሳናልፍ ስንጸና ደግሞ ጽናት የሚባል ነገር በውስጣችን ይገነባል። ያ ጽናት ደግሞ በተደጋጋሚ ሲተገበር ጠንካራና የበሰለ ባህሪ ይፈጥራል። እንደሚቃየው አንዱ ደረጃ ለሚቀጥለው መሰረት እየሆነ ነው ሚሄድ። ትሩ። አሁን እስቲ እነዚህን የጥንት ምሮችና ታሪኮች ወደ ራሳችን ሕይወት፣ ወደ ዛሬው ዘመን እናምጣቸው። በዕለት ተዕለት ሕይወታችን ውስጥ እንዴት ልንተገብራቸው እንችላለን? ዋናው ቁም ነገር ይሄ ነው። የዮሴፍና የጳውሎስ መርህ ጊዜ የማይሽረው ነው። ዛሬም ለእያንዳንዳችን ይሠራል። የዛሬው ፈተና የገንዘብ ችግር ሊሆን ይችላል፣ የጤና እክል ወይም በሰዎች ግንኙነት ውስጥ ያለ መቃቃር ሊሆን ይችላል። ምንም ይሆን ምን ሁሉም ማንነታችንን የምንቀርጽባቸው ዕድሎች ሊሆኑ ይችላሉ። እናም ፈተናዎችን በዚህ አዲስ ዓይን ስንመለከታቸው የምናተርፋቸው በጎ ነገሮች አሉ። ለምሳሌ ትዕግሥትን እንማራለን። እምነታችን እንዲሁ ላዩን ሳይሆን ስር ይሰዳል። ከሁኔታዎች በላይ የሆነ ውስጣዊ ጥንካሬ እናዳብራለን። ከሁሉም በላይ ደግሞ በቀላሉ ተስፋ አለመቁረጥን ጽናትን እንለማመዳለን። አሁን የትንታኔያችን ማጠቃለያ ላይ ደርሰናል። በመጀመሪያ ላነሳነው ጥያቄ መልስ የምንሰጥበት ሰዓት ነው። ያው በመከራ ውስጥ ደስታን ስለማግኘት ማለት ነው። እናም ዋናው ነጥብ ይሄ ነው። ደስታው የሚገኘው በሕመሙ ወይም በችግሩ ውስጥ አይደለም። በፍጹም ደስታው የሚመነጨው ይሄ ፈተና እያሳደገኝ ነው፣ የተሻለ ማንነት እየገነባሁ ነው ከሚለው እውቀት ነው። ደስታው የሂደት ውጤት ነው፣ በችግሩ ውስጥ በማለፍ የሚገኝ የባህሪ ጥንካሬ ነው። ስለዚህ ይህንን ትንታኔ የምንዘጋው በዚህ ጥያቄ ነው። ፈተናዎች ድሎች ከሆኑ ሕይወት አንድ ሾም ምን እንዲሆን እየጠየቀችው ነው። አሁን በሕይወታችን ውስጥ ያለው ፈተና ምን አይነት ማንነትን የመገንባት ዕድል እየሰጠን ነው? የሁላችንም ልናስብበት የሚገባት ጥልቅ ሐሳብ ነው።